السلام عليكم ورحمة الله وبركاته. ودنا يتكبرات أدنان بدر الدين أوفيشال تكتاتي وشاشن እንዴትናችሁ ከኔ ጋር አልহামዱሊላህ ረቢል ዓለሚን ያው ከሰሞኑ እንደሰማችሁት በተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ የቀብር ወይንም ደግሞ የአሟሟት ሁኔታ ማለት ነው በጣም ብዙ ከብዙም በላይ እየተባሉ ያሉ ነገራቶችን ሰምታችኋል ብዬ አስባለሁ። በመጀመሪያ ደረጃ ለምትወዷቸው እንደዚሁም ደግሞ የእንሳቸውን አርአያ ለምትከተሉ በሙሉ አላህ ይሰብራችሁ ማለት ፈልጋለሁ። አላህ Subhanahu Wa Ta'ala ከሚወዷቸው ከረሱል አሚን ሰለላሁ ዐለይሂ ወሰለም ጎረቤት ያድርጋቸው ኢንሻአላህ ይሆናሉ ብዬ አስባለሁ። ከዛ ሲቀጥል ግን ከሰሞኑ ያው ይሄ ነገር በጣም ቫይራል ሆኖ መነጋገሪያ ሆኖ ማለት ነው ከቀብር ወጥተው ሌላ ቦታ መቀበር አለባቸው የተቀበሩበት ቦታ ትክክል አይደለም እንኳን ሞቱ የሚል በጣም የተለያዩ ብዙ ማለት ነው ወሬዎችን እየሰማን እንገኛለን ማለት ነው። ይሄን ተከትሎም ታዲያ ኡስታዝ ያሲን ኑሩ በትላንት በጁምዓ ኹጥባ ላይ ያው ብዙዎቻችሁም ሰምታችሁታል ብዬ አስባለሁ። ኹጥባውን አንድ መልእክት አስተላልፎ ነበር። ያስተላልፈው መልእክትም ደግሞ ምንድነው ሽርክ ሊሰራበት ይችላል ቀብራቸው መውጣት አለበት ወይንም ደግሞ ከተቀበሩበት ቦታ ወጥተው ሌላ ቦታ መቀበር አለበት መጅሊሱ ይሄንን መስራት አለበት የሚል ከባድ የሆነ ንግግርን ተነጋግረዋል። ያው ብዙዎቻችሁም ሰምታችሁታል ማለት ነው። ይሄንን ተከትሎም ታዲያ ከሰሞኑ በጣም ብዙ የሚባል ተቃውሞ እየደረሰበት ይገኛል። በጣም ብዙዎች ለምን እንደዚህ ይላል ቀብር ተቆፍሮ ይውጣ ይላል ዓሊም ብለን የምናስበው ኡስታዝ ብለን የምንስለው ሰው እንዴት በዚህ ልክ ይናገራል እንደዚህ ለምን ይላል እየተባለ በጣም ብዙ ከብዙም በላይ ወቀሲቶች እየደረሰበት ቪዲዮዎችም እየተሰሩበት ይገኛሉ ማለት ነው። ይሄን ተከትሎም ታዲያ አምባሳደር ወይም ደግሞ ኡስታዝ ሐሰን ታጁ አንድ የሚገርምን ምላሽ ሰጥቶት ነበር። ኡስታዝ ያሲን ኑሩ የተነጋገረው ንግግር ለመጅሊስ ወይንም ደግሞ ለጁሙዓ ኹጥባ የማይመጥን ከኹጥባነት የወረደ ለኹጥባነት ያልበቃ ያልበሰለ ሰው ንግግር ነው። እንዴት የተቀበረን ሰው አውጥታችሁ ሌላ ቦታ ቀበሩ ይላል የሚል ከባድ የሆነ ንግግር ደግሞ መልሶለታል ማለት ነው። ይሄንን ተከትሎም ታዲያ በነገራችን ላይ ኡስታዝ አምባሳደር ሐሰን ታጁ ብቻ ሳይሆን ሌሎችም በጣም ብዙ ዑለማዎች በጣም ብዙ ኡስታዞች ማለት ነው መልስ እየሰጡት ነበር። ለምን እንደዚህ ይላል ለምን ዘይት ይናገራል እየተባለ ማለት ነው። ይሄን ተከትሎም ታዲያ ኡስታዝ ያሲን ኑሩ በዛሬው ዕለት ደግሞ በፌስቡክ ገጹ ማለት ነው መልእክትን አስተላልፏል። ይሄን መልእክት ሙሉን አንብላችኋለሁ። ምን እንደሚል ግን ጭብጡን ልንገራችሁ። በመጀመሪያ ደረጃ እኔ በወፍ በረር ማስቃኘት የፈለኩት ዒልም ወይንም ደግሞ ዕውቀት እንደዛ ለማለት ፈልጌ አልነበረም የሚል ይዘት ያለው ማለት ነው። እኔ ተናገርኩትኝ ከተቀበሩበት ወጥተው ይቀበሩ ወይንም ደግሞ ሌላ ቦታ ላይ ይደረጉ ሳይሆን የተቀበሩበት ቦታ ተከልሎ ወይንም ደግሞ ለሙስሊሞች መካነ መቃብር ሆኖ ሌሎች ሰዎች የሚቀበሩበት ነው እንጂ ያልኩት እንደዚህ አላልኩም ብሏል እሱ ደግሞ ማለት ነው። ነገር ግን በዚህ ዙሪያ ደግሞ ተቀዳሚ ሙፍቲ ሐጂ ዑመር ኢድሪስ ከመሞታቸው በፊት ወሲያ ተናግረዋል። ወሲያቸው ላይም ታዲያ ምን የሚል ወሲያ ነው ያለው? በመጀመሪያ ደረጃ ወይንም ደግሞ የመጀመሪያ በቦታው ላይ የሚቀበርበት ሰው እኔ ሆናለሁ። ከዛ ሲቀጥል ደግሞ ማንኛውም ሙስሊም የሆነ ሰው ወይንም ደግሞ የሚቀበር ሰው በሙሉ መቀበሪያ ቦታ ይሆናል የሙስሊሞች መካነ መቃብር ይሆናል ብሎ ነበር የተናገሩት። ኡስታዝ ያሲን ኑሩም ታዲያ ይሄንን ሰዎች ይቀበሩበት ወይንም ደግሞ የሌሎች መቃብር እንዲሆን ብዬ ነው እንጂ በሌላ አይደለም ብሎ ተናግሯል። ሙሉ ንባብ ወይንም ደግሞ ሙሉ ያለውን ላንብብላችሁ። ለሞች ከምንወዳቸው አባታችን ተቀዳሚ ሙፍቲ ዑመር ቤተሰብ ጋር በመነጋገር የተቀበሩበትን ቦታ በህዝበ ሙስሊሙ መካነ መቃብር ያደርጉት ዘንድ እመኛለሁ። ይህ ቢሆን ምእመኑ ለመቅበር እና ለመዘየር በሄደ ቁጥር ለአባታችን ተቀዳሚ ሙፍቲ ዱዓ አድርገን ከአላህ ዘንድ ምህረትን ጠይቀን እንመለሳለን። በዚህ ላይ ህዝበ ሙስሊሙ ዘንድ የተፈጠረውን ውዝግብም ማሳረጊያ ያገኛል። ምንም እንኳን አንዳንዶች አውቀው ባልተፈለገ መልኩ ቢረዱትም በትላንትና ኹጥባዬ በወፍ በረር ለማንሳት የፈለኩት ሐሳብ ይሄው ነበር። ንግግሬ ካስተላለፈው አውዱ ውጪ በመተርጎምና ጀናዛቸው ተቆፍሮ ይወጣ እንዳልኩ ተደርጎ መቅረቡ በምንም መልኩ ተገቢ አልነበረም። በኹጥባዬ ያስተላለፍኩት መልእክት ሙሉን ላላዳመጠ ይህንን አይነት ድፍረት ልናገር እንደማችል ግልጽ ነበር። ሰዎች ያሳሰቡት ነገር በክፉ ጥርጣሬ አጅቦ ማቅረብ ኸይር የለውም። ግዴለም አላህን ልንፈራ ይገባል። ታዲያ ይሄ አነጋጋሪ የነበረው ነገርም ኡስታዝ ያሲን ኑሩ በዚህ መልኩ መልስ ሰጥቷል ማለት ነው። ኢንሻአላህ ሌሎች አዲስ ነገሮች ሲኖሩም ደግሞ የምናሳውቃችሁ ይሆናል። ቤቱን ሰብስክራይብ ማድረግ አይረሳ።